በቲክቶክ ፕላትፎርም ላይ ቦኒ በመባል የምትታወቀው ከ800 ሺህ በላይ ተከታዮች ያላት ወጣት ከአንድ ቀን በፊት ራሷን ማጥፋቷ ተነግሯል። ለወትሮው በአዝናኝና ማህበራዊ ይዘቶች የምትታወቀው ቦኒ ከአንድ ቀን በፊት ግን ሁለት ተከታታይ ቪዲዮዎችን በቲክቶክ ገጿ ላይ አጋርታ ነው ራሷን ያጠፋችው። በእነዚህ ተንቀሳቃሽ ምስሎች ላይ የነበረችው ቦኒ እንደ ድሮ በሳቅ ታጅባ ሳይሆን በለቅሶና በተስፋ መቁረጥ ስሜት ውስጥ ሆና ነበር። ቦኒን ይህን ውሳኔ ያስወሰናት ምክንያት ምን እንደሆነ ባይታወቅም አንዳንዶች በማህበራዊ ሚዲያ በደረሰባት የቃላት ጥቃት ነው ሲሉ፣ ሌሎች በግል ህይወቷ ውስጥ ያለ ችግር መሆኑን እየገለጹ ይገኛሉ። ሆኖም ብዙ መላምቶችን ከማስቀመጥ ያለፈ በግልጽ ከቅርብ ሰው ወይም ከቤተሰቧ የተሰማ የሞቷ ምክንያት እስካሁን አልታወቀም። ወጣቷ ባጋራቸው የመጀመሪያው ቪዲዮ ላይ አንዳንዴ ብዙ ሰርታችሁም ለፍታችሁም አያልፍላችሁም፣ ህይወት እናንተ እንዳሰባችኋት አትሆንም። እናም በዚህ ምድር ላይ ለሰው ረፍት የሚሰጠው ነገር ሞት ብቻ ነው። ዛሬ የኔ ረፍት ቀን ነውና እስከ ዛሬ ያስከፋኋችሁ ሁሉ ይቅር በሉኝ፣ እወዳችኋለሁ፣ መልካም ጊዜ ስትል ትደመጣለች። ይህን ቪዲዮ ስታጋራ በእጇ ላይ ቀይ ሲባጎ ወይም ገመድ ይዛ ነበር። ወጣቷ አብዛኛው የማህበራዊ ሚዲያ ተጠቃሚ የሚፈልገውን ያህል ተከታይ ቲክቶክ ላይ ነበራት። የምትለቃቸው ቪዲዮዎችም በብዙ ሺዎች የሚታዩ ነበሩ። ሰዎች በማህበራዊ ሚዲያ ላይ በሚለቁት የታቀደና የተጻፈ ይዘት ምክንያት ተመልካቹም ሁሌ ደስተኛ እንደሆኑ ያስባል። ነገር ግን ከካሜራ ጀርባ ሁሉም ሰው የራሱ የተለየ ህይወት ይኖረዋል። ቦኒም ከትናንትና በፊት በለቀቀቻቸው ቪዲዮዎች ላይ ደስተኛ ትመስላለች። ከቀናት በፊት እየሳቀች የነበረች ልጅ ከአንድም ሁለት ቪዲዮ ቀርጻ ራሷን ማጥፋቷ በድንገት የተወሰነ ይሆን ወይም ታስቦበት የሚለውን ማወቅ አይቻልም። ቦኒ የመጀመሪያውን አስከትላ ያጋራችው ሁለተኛ ቪዲዮ ላይ ይችን ቀን እንደምትመጣ እርግጠኛ ነበርኩ። ሰርቼ የምኖረውንም ህይወት አይቼዋለሁ። ኑሮ በቅቶኛል። ቤተሰቦቼ፣ ጓደኞቼ ያሳዘንኳችሁ ሁላችሁም ይቅርታ። ከዚህ ወዳ ለኔ ረፍት የሚሰጠኝ ስራ ወይም ትዳር ሳይሆን ሞት ነው ብላለች። ይህን ስትናገር ከጀርባ በር ላይ ቀይ ገመድ ተንጠልጥሎ ነበር። አጥብቃ ይቅርታ ጠይቃ ራሷን ያጠፋችው ቦኒ ሁሉም ካለፈና ካረፈች በኋላ በሰፊው መነጋገሪያ ሆናለች። ከዚህ ባለፈ በፌስቡክ ገጿ ላይ ደህና ሁኛ ዓለም ብላ ከመሞቷ በፊት ጽፋለች። በማህበራዊ ሚዲያ ላይ እንደዚህ ያሉ ነገሮች ሲከሰቱ የበርካቶችን ልብ የሚሰብሩ የሚያስደነግጡ እንዲሁም በማንኛውም እድሜ ላይ ያለ ሰው ስለሚያቸው አደገኝነታቸው ከሚነገረው በላይ ነው። የቦኒ ሞትን ተከትሎ በቲክቶክ ቪዲዮዎች አስተያየት መስጫ ውስጥ ያሉት አንዳንድ ግብረ መልሶች ራሱን ለማጥፋት ፍላጎት ያለው ሰው ሐሳቦች ናቸው። በሞቷ ከማዘንና ከመቆጨት ይልቅ እድለኛ እንደሆነች የሚያስቡ አስተያየት ሰጪዎችን የነገ እርምጃ ቆም ብሎ ማሰብ ይጠይቃል። በቀደምት ጊዜያት ራሴን ላጠፋ ነው የሚለው ቃል ከማስፈራሪያ ያለፈ በተግባር ሲደረግ እምብዛም አይሰማም። አሁን ግን አንዳንድ ሰዎች በማህበራዊ ሚዲያ ላይ በሚያዩት ነገር በመቃኘት የችግራቸው መፍትሄ ራስን ማጥፋት እየሆነ መጥቷል። የእድሜ ወይም የይዘት ገደብ የሌለው ማህበራዊ ሚዲያ በተለይ ገና በለጋ እድሜ ላይ ያሉና ስሜታቸውን መግራት ለማይችሉ ታዳጊዎች የመጥፊያ መንገድ ሊሆን ይችላል። በቦኒ ቪዲዮዎች ስር ካሉት አስተያየቶች በጥቂቱ እነዚህን ይመስላሉ። እኔም ቀን እየጠበቅኩ ነው። እኔም በቅርብ ቀን በረከትሽ ድረሰን፣ እንዳንቺ የውሳኔ ሰው ያድርገን፣ እኔም እከተልሻለሁ። የእነዚህ አስተያየት ባለቤቶች ወጣቶች መሆናቸው ደግሞ የማህበራዊ ሚዲያ አሉታዊ ተጽዕኖ ሊያጎላ የሚችል ማሳያ ነው። ዛሬ ላይ አንዳንድ በካሜራ ፊት የሚታዩ ነገሮችን ሁሉ የሚያምኑ ሰዎች የተደላደለ ከሚመስል የታዋቂ ሰዎች ኑሮ ጋር ራሳቸውን በማወዳደር እንዲሁም ራስን ማጥፋት ብቸኛው መፍትሄና ረፍት ማግኛ መንገድ እንደሆነ በማሰብ ተጠምደዋል። የእነዚህ ሰዎች ማህበራዊ ሚዲያ አጠቃቀም ታዲያ ነጋቸውን ሊወስን ይችላል። የሰው ልጅ በህይወቱ በርካታ ችግሮች ሊያጋጥሙት ይችላሉ። ጠባሳ ጥለው የሚያልፉም የማያልፉም። ለየትኛውም አይነት ችግር ግን ከሞት በመለስ መፍትሄ ቢፈለግ የተሻለ ነው። ሰው በብዙ ፈተና ውስጥ የሚኖር ፍጡር ነውና አጠገባችን ያሉ ሰዎችን ስሜታቸውን መረዳት፣ ጭንቀታቸውን ማወቅ፣ የጎደላቸውን ቀርቦ ማውራት፣ ስሜታቸውን መጠበቅ፣ ማገዝ፣ መተሳሰብ በእጅጉ ይገባል። እዚህ ላይ የሃይማኖት ተቋማት ድርሻም ከፍተኛ መሆኑ መዘንጋት የለበትም።